አንዳንዴ የጸሎት ጊዜዎቻችን የጨለማ ጊዜዎች ይመስላሉ። እግዚአብሔር እየሰማ የማይመስልበት ነገር ፍሬ የምናፈራበት የማይመስል እግዚአብሔር መልሳችንን የሰጠን ቀን ሰው ሲስተምም አየሩ ዝም ይላል። የትኛው ሲዝን ላይ መልሳችን እንደሚመጣ የትኛው ሲዝን ላይ እግዚአብሔር እንደሚጎበኘን አናውቅም። ጉዳያችንን ሜዳ ላይ አውጥቶ መንገድ መሄጃ የሚያሳጣን ሳይሆን ጉዳያችንን ይዞ ምስጢራችንን ይዞ ታሪካችንን ቀይሮ ደግሞ በአደባባይ የሚያቆማል እግዚአብሔር ልባችንን ሰው ፊት ላይ ያዘለኛል ኢንቴንሽናችንን ያለ ጸሎታችንን ይሰማል። ሰዎች ከሀሳባችሁ ጋር ከጸሎታችሁ ጋር ሊጋጩ ይችላሉ። እግዚአብሔር ከሚሰጣችሁ ፍሬ ጋር ተመጣጣኝ የዘገየብን ነገር አነጋጋሪ መልስ ይዞ ይመጣል። ርዕሱ መልሳችንን ያለበት ቦታ እንፈልገው የሚደርስ መልሳችንን ያለበት ቦታ እንፈልገው። ብዙ ሰዎች ጥያቄ ያላቸው መልሳቸው የቱ ጋር ይሆናል? አንዳንድ ሰዎች ምን እንደሚፈልጉ ማያውቁ ሰምታችሁ ታውቃላችሁ? ምን እየፈለግኩ እንደሆነ አላውቅም የሚሉ ሰዎች አሉ። ምን እንዳስፈለገኝ አልገባኝም፣ የሆነ ነገር አምሮኛል አላወቅኩም የሚሉ ሰዎች አሉ። እንደዚህ አይነት አቅጣጫ የምንስትባቸው ምን ማድረግ እንደምንፈልግ የምናጣባቸው በእርግጥ ጊዜያቶች አሉ። ግን ደግሞ ጥያቄያችንን ማወቅ አንድ ነገር ነው። ጥያቄያችን የሚገኝበትን ቦታ ማወቅ አንድ ነገር ነው። ሰው መኪና ፈልጎ ምግብ ቤት አይሄድም። ልብስ ፈልጎ ጋራዥ አይሄድም አይደል? ሰው የሚፈልገው ነገር የት ነው የሚገኘው የሚለውን ነገር ማወቅ አለበት። ወይም ደግሞ ምንድን ነው የሚፈልገው የሚለውን ማወቅ አለበት። እና ሁለት ብኩኖች የምላቸው ሰዎች አሉ። እንዳልኳቸው የመጀመሪያዎቹ ምን እንደሚፈልጉ ማያውቁ ሰዎች አሉ። ለውጥን ይፈልጋሉ። ምን አይነት ለውጥ እንደሚፈልጉ አያውቁ። መድረስ የሚፈልጉት ነገር አለ፣ ግን እፈልጋለሁ ይላል። አሁን አንድ ሰው ጠይቁት ለውጥ እፈልጋለሁ ይላል። ግን የምን ለውጥ ስንባል ምን አይነት ለውጥ እንደፈለግን አናውቀው። ውጤት እንፈልጋለን ስንጠየቅ ግን ምን አይነት ውጤት ፈልገን እየሰራን ያለነውን ስራ እየሰራን ያለንበት እያገለገልነው ያለውን አገልግሎት እያገለገልን ያለንበት እየኖርነው ያለው ኑሮ እየኖርን ያለንበትን ምክንያት ወይም ደግሞ ምን ፈልገን እያደረግን እንደሆነ የማናውቀው ነገር አለ። አያችሁ፣ እንደዚህ አይነት ሰዎች ለመርዳት እንኳን ሰው እግዚአብሔርም ለመርዳት ይቸገራል። ለምን? ስፔሲፊክ አይደለንም ስለምንፈልገው ነገር። አሁን ታክሲ እየሰራው ስለሆነ አንድ ሰው መኪና ውስጥ ገብቶ ወዴት ልውሰድ ስለው አይዶን ነው ወደሆነ ቦታ መሄድ እፈልጋለሁ፣ ግን የት መሄድ እንደምፈልግ አላውቅም እና አርጂኝ ቢለኝ ምንድን ነው የምትለው? ታዲያ በካሜራ እይታ ውስጥ ነን፣ አንድ ችግር ሳይፈጠር ውረድዋል። መሄድ የሚፈልግበትን የማያውቅን ሰው ማድረስ አንችል። ወዴት መሄድ እንደሚፈልግ የማያውቅን ሰው መርዳት አንችል። ስንነሳ የት መሄድ ፈልገን እንደሆነ ብዙ ወጣቶች ላይ ዛሬ የምናየው ምንድን ነው? የሆነ ነገር ይፈልጋሉ፣ ግን ምን እንደሚፈልጉ ያሉ ብዙዎቻችን ህይወት ውስጥ ያለው ክፍተት እንደዚህ አይነት ክፍተት አለ። ሁለተኛው ደግሞ አለ፣ የሚፈልጉትን ነገር ያውቃሉ፣ ግን የት ጋር ማግኘት እንዳለባቸው የት ጋር መሄድ እንዳለባቸው እሱኛው ቢያንስ ምንድን ነው ችግሩን ያወቀ ሰው የሆነ ያህል ፐርሰንት ሄዷል ይባላል። ለመፍትሄ አውቀውታል የሚፈልጉትን፣ ግን የት ጋር መሄድ እንዳለባቸው የት ጋር ማግኘት እንዳለባቸው ምን ማድረግ እንዳለባቸው አሉ። ስለዚህ ኮምፕሌን አድራጊዎች እንሆናለን፣ በህይወታችን አማራሪዎች እንሆናለን። እድሜያችን ዝም ብሎ ይባክናል። የምንደርስበት ቦታ የለም። መድረስ ፈልገናል፣ የምንደርስበት ቦታ ግን ሳንደርስ መጨበጥ የፈለግነውን ሳንጨብጥ እድሜያችን በከንቱ እየባከነ እኛም እያማረርን እንዴት ነው ካናዳ ሲባል ሰው ልምጣ ሲለን ኧረ እዚህ ሀገር እንዳትመጣኛል የሆኑ ሰዎች ግን እንዲህ ባለበት ሀገር የህይወት ዓላማቸውን ደግሞ እየኖሩ እግዚአብሔር በእነሱ ውስጥ ያሰበላቸውን እየኖሩ ያሉ ሰዎች ባሉበት ከተማ ብዙዎቻችን ደግሞ አቅጣጫ እየሳትን አቅጣጫ እየጠፋብን ወዴት መሄድ እንዳለብን ግራ እየተጋባን እንታያለን። ስለዚህ እኛ ግን ከነዚህ ሁለት ብኩኖች አይደለን። በኢየሱስ የምንፈልገውን እናውቃለን፣ የጥያቄያችንን መልስ ደግሞ የት እንዳለ እናውቃለን። ከመጽሐፍ ቅዱስ ውስጥ አንድ ታሪክ ላወራችሁ። በአንደኛ ሳሙኤል ላይ ሀና የምትባል አንዲት ሴት አለች። ይቺ ሴት መጽሐፍ ቅዱስ ሲናገር ልጅ የላትም ነበር ይላል። እግዚአብሔር ማህፀኗ ዘግቶት ነበር። ግን አንድ ልጅ ያላት አለች አጠገቧ፣ ሁልጊዜ የምታማርራት፣ የምታስቆጣት፣ የምታስለቅሳት። እስቲ መጽሐፍ ላይ ያለ ቦታ ነው። በኢየሱስ ስም አነባዋለሁ። በተራራማው በኤፍሬም ሀገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበር። እርሱ የኢያሬም ልጅ
የኢሊዮ ልጅ የቱሆ ልጅ የናሲብ ልጅ ነበር። 2 ሚስቶች ነበሩት። አንዲቱ ስሟ ሐና፣ ሁለተኛይቱ ፍናና ነበር። ለፍናናም ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታ ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የእግዚአብሔር ካህናት 2ቱ የኤሊ ልጆች አፍኒንና ፊንሐስ በዚያ ነበሩ። ሕልቃና የሚሰዋበት ቀን በደረሰ ጊዜ ለሚስቱ ለፍናና ለወንዶች ለሴት ልጆቿ ሁሉ እድል ፈንታ ሰጣቸው። ሐናም ይወልድ ስለነበር ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማኅፀኗን ዘግቶት ነበር። ወረድ ብዬ ላንብበው። ባሏ ሕልቃናን ሐና ሆይ ለምን ታለቅሻለሽ? ለምንስ አትቀምሺም? ለምንስ ልብሽ ያዝናል? እኔ ከ10 ልጆች አልሻልሽም አላት ይላል። ከዛ ወረድ ይልና ደግሞ ሐናም በእግዚአብሔር ፊት ጸለየች። አቤቱ የሰራዊት ጌታ ሆይ የባሪያህም መዋረድ ተመልክተህ ብታስበኝ፣ እኔንም ባትረሳ፣ ለባሪያህም ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ አለች። ጸሎቷንም በእግዚአብሔር ፊት ባበዛሽ ጊዜ ኤሊ አፏን ይመለከት ነበር እና ቀጥሎ እግዚአብሔር የልብሽን መሻት ይስጥሽ አላት ብሎ ይናገራል። ይህን ታሪክ ሁላችንም እናውቀዋለን። አንድስ የእግዚአብሔር ሰው ምን ሲሰማት ሁልጊዜ ይሄ የምታውቁትን ታሪክ ነው እል ነበር አለ። ከዛ አንድ ቀን ግን መንፈስ ቅዱስ ተናገረኝ አለ። አያውቁትም አለኛል። ለካ ሁልጊዜ የእግዚአብሔር ቃል መገለጥ አለ። ስለዚህ እንደምናውቀው ሆነን ሳይሆን እንደማናውቀው ከሰማነው ዛሬም እግዚአብሔር ደግሞ በዚህ ውስጥ ይናገረናል። የመጀመሪያው ነገር ከሐና ሕይወት ምንድን ነው የምንማረው ከተባለ ጥያቄዋን መልስ የምታገኝበት ቦታ ላይ ሄዳ አስቀምጠዋለች። ሐናን ስታያት ከጎኗ ባሏ ያጽናናት ነበር ይላል። እኔ ከብዙ ልጆች አልሻልሽም ምን ይላት ነበር። ብዙ ኢንካሬጅ ሊያረጋት ይሞክር ነበር። የእሱ ኢንካሬጅመንት ግን መልሷ እንዳልሆነ ታውቀው ነበር። በህይወታችን በምናልፍባቸው ጎዳናዎች የሆኑ ሰዎች አሉ ከጎናችን። አይዞሽ፣ በርቺ፣ አንቺ እኮ ያለሽ ይሄ ነገር ብዙ ነው፣ አንቺ የተሰጠሽ ነገር ይሄ ነው የሚሏችሁ፣ ግን ጥያቄያችሁ የማይመልሱላችሁ ለትክክለኛው ጥያቄያችሁ እናንተ በየጊዜው በእግዚአብሔር ፊት ለምትቀርቡበት ጉዳይ፣ በእግዚአብሔር ፊት ለምታለቅሱበት ጉዳይ መልስ መሆን የማይችሉ። ሐና ባሏ ስላበረታታት፣ ባሏ ኢንካሬጅ ስላረጋት ቁጭ አላለችም። ኖ ኖ ኖ፣ ይህ አይደለም የኔ መልስ፣ አይዞሽ አይደለም የኔ መልስ፣ ከ10 ልጆች ትሻኛለች አይደለም የኔ መልስ፣ ልጅ ነው አለች። አያችሁ፣ ስፔሲፊክ ናት። የምትፈልገውን ነገር ታውቃለች። በሆነ መልስ አትበርድም፣ በሆነ ማባቢያ አትዘናጋም። ጥያቄዋን ታውቃለች። ጥያቄዋ ደግሞ መልስ እስክታገኝ ድረስ አላቆመችም። አያችሁ፣ የባሏ አይዞሽ ለእሷ ፔንኪለር ደግሞ እንደ ስሙ ነው፣ ማስታገሻ ነው። አያት አንዳንድ መልስ ይሰጠናል። የሆኑ ሰዎች ጋር ለምክር እንሄዳለን፣ የሆኑ ሰዎች ጋር ለጸሎት እንሄዳለን፣ ችግራችንን ከሰዎች ጋር እናወራለን። አቤት እንዳማከር ነው ሰው ጋር ቢሆን ኖሮ ጥያቄያችን ምን ያህሉ ተመልሶ ነበር? ምን ያህሉ እጃችን ላይ ገብቶ ነበር? ምን ያህሉን እስካሁን አሳክተነው ነበር? ግን እንዳማከር ነው ሰው ልክ ሳይሆን ጥያቄያችንን ይዘን የሄድንበት ቦታ ማታ ያደርጋል። ለመባል ቦታ አለ፣ አይዞሽ ለመባል ቦታ አለ። ብዙ ሰዎች ነው፣ ግን መልሳችንን ይሰጡናል። በርቺ፣ አንቺማ ጠንካራ ነሽ ይሉናል። በተለይ እንደኔ አይነት ደግሞ ጎበዝ ናት፣ ጠንካራ ናት ምናምን የተባለች ሴት ከሆነ ኮምፕሌንም የማድረግ አቅም የላትም። አንድ ሰው ምን አለ፣ በጣም ትልልቅ የምናያቸው ሰዎች አሉ እማያዝኑ የማያለቅሱ በህይወታቸው ፈተና የሌለባቸው ሳይሆኑ እንዴት አድርገው እሱን ፕሮፕ አድርገው ማውጣት እንደሚችሉ የሚያውቁ ሰዎች ናቸው። ከብዙ ለቅሷቸው በኋላ ከብዙ ቻሌንጆቻቸው በኋላ ግን ቆመው ሲታዩ በጣም ጠንካሮች ናቸው። በጣም ብዙ ፈተናዎችን ግን ያሳልፋሉ። እነዛን ጥያቄዎቻችንን ግን ማን ጋር ይዘን ሄድ? ሰው ያላየውን ጥያቄዎቻችንን፣ ሰው ያየውን ጥያቄዎቻችንን የት ይዘን ሄድ? ወዳጆቼ፣ በሰው የማይመልስ ጥያቄ፣ ሰው የማይመልሰው ጥያቄ አለ። እናት የማትመልሰው ጥያቄ አለ። ባል የማይመልሰው ጥያቄ አለ። ፓስተር የማይመልሰው ጥያቄ አለ። ልጅ የማይመልሰው ጥያቄ አለ። ያ ጥያቄ እግዚአብሔር ፊት ነው የሚወሰደው። ሐና በእግዚአብሔር ፊት አለ። ሁለተኛው ከሐና ምን እንደምንማር ታውቃላችሁ? ሐና አላኮረፈችም። በየዓመቱ ይሄዱ ነበር ይላል እዛ ቦታ ላይ። ሐና የሆነኛው ዓመት ላይ ሄዳ ልጅ የማይሰጠኝ አምላክ ጋር ምን እሰራለሁ ብላ አልተቀመጠችም። መልስ የሌለው እግዚአብሔር ጋር በየዓመቱ ማልቀስ፣ መበሳጨት፣ መማረር ሰጅቶኛል፣ አርፌ ቤት የምቀመጥም አላለችም። እሷ በየዓመቱ
እየሄደች አብራ ትሰዋ ነበር። ከቦታው አትታጣም ነበር። አያችሁ፣ ለካ ጸሎት ዘር ነው። ለካ መስዋዕት ዘር ነው። በሰራነው ሰዓት ውጤቱን አናየው ይሆናል። ባደረግነው ሰዓት፣ በለመንበት ሰዓት አናገኘው ይሆናል። ግን ዘር ነው። አንድ ዛፍ አለ አይደል? የቀርከሃ ዛፍ የማንጎ ትሪ ይባላል። የመጀመሪያው ዓመት ላይ ምንም አይበቅም። ሁለተኛ ዓመት ትኮተኩቱታላችሁ፣ ማዳበሪያ ታደርጉበታላችሁ፣ የሚያስፈልገውን ሁሉ ታደርጉበታላችሁ፣ አይበቅልም። ሶስተኛው ዓመት አሁን ገበሬው ይኮተኩተዋል፣ ማዳበሪያ ያደርግለታል፣ ውሃ ያጠጣል፣ የሚያስፈልገውን ነገር ሁሉ ያደርግለታል፣ አይበቅልም። አራተኛው ዓመት ይመጣል፣ አይበቅልም። አምስተኛው ዓመት ላይ በጣም በብዙ ቁመት ነው የሚረዝመው። በአንድ ዓመት ነው ወይ ይሄ ዛፍ ያደገው ካላችሁ አይደለም፣ 5 ዓመት ነው። ዘር ነው፣ ጨለማ ውስጥ ነበር። እዛ ውስጥ ሆኖ ፊድ እየተደረገ እኮ ነው የሚያስፈልገው ነገር፣ እየተኮተኮተ ነው፣ እየተጨመረለት ነው። ግን ገበሬው 2 ዓመት ጠብቆ ከዚህ በኋላ አልጠብቀውም፣ ከዚህ በኋላ አላደገምና ውጤት የለውምና ብሎ ጥሎት ቢሄድ ያንን ዛፍ አያየው። ያ ዛፍ በ5ኛው ዓመት ሲበቅል ከሁሉ ዛፎች ረዝሞ ነው የሚወጣው። አንዳንዴ የጸሎት ጊዜዎቻችን የጨለማ ጊዜዎች ይመስላሉ። የምንሰማ የማይመስሉበት፣ እግዚአብሔር እየሰማ የማይመስልበት፣ ነገር ፍሬ የምናፈራበት የማይመስልበት። አንዳንዶቹ እኮ ዛሬ የኖርናቸው ያለናቸው ህይወቶች እናትና አባቶቻችን ለአመታት የጸለዩአቸው ጸሎቶች ናቸው። አይመስልም ነበር። ሲጸልዩ እናቶቻችን ሲያነቡ አይመስልም ነበረ። ዛሬ ግን የሆነ ቦታ ላይ ደርሰን ስናየው ለካ እናቶቻችን የጸለዩ ጸሎት፣ ለካ አባቶቻችን ተንበርክከው የጸለዩ ጸሎት ዘር ነው። እነሱ አመታት ጸልየው እኛ ላይ አፈሩ። እግዚአብሔር ስሙ ይባረክ። ስለዚህ ለመጸለይ አልታከተችም ሐና። በትጋት ልትጸልይ ይገባል። ሐና አላጎደለችም፣ መልሷን አላገኘችም። በየአመቱ ሄዳ እዛ ስትመለስ ስቃ ትመለስም፣ አልቅሳ ትመለሳለች። ስትመለስ ተማራ ትመለሳለች። ታስመረራት ነበር ይላል መጽሐፍ ሲናገር። እየተማረረች ግን ከመቅደሱ አልቀረች። እየተማረረች ከቦታው ላይ አልታጣች። ያ አንድ ቀን ነበረ እግዚአብሔር ጸሎትሽን ይመልስ የምትባልበት። አንዳንዴ መመላለስ ይመስልብናል። ከብዙ ጥያቄዎቻችን ጋር እንመጣለን። ዛሬ እግዚአብሔር አንዳች ነገር ያደርግልን ይሆናል፣ አንዳች መልስ እናገኝ ይሆናል ብለን ከዛ ስንመለስ ያው ጥያቄ ውስጣችን እየተመላለሰ እንሄዳለን። ደግሞ ልንበረከካለን፣ ልንጸልይ፣ የሆነ መልስ ይዘን ልንነሳ ያልያዝን ይመስለናል። ጸለይኩ እንላለን። ግን አለ ጊዜ ልክ የሚወጣበት፣ ያኔ የማይከለል፣ ያኔ የማይሸፈን፣ ያንን የቀርከሃ ዛፍ ማንም ዛፍ አይከልለውም። ከዛ በኋላ የመጨረሻው ረጅሙ ዛፍ እሱ ነው የሚወጣው። ሲዝን አለ በዳርክ ኤጅ ውስጥ አይዶን ነው። አንዳንዶቻችን አንደኛ ዓመት ላይ ነው፣ በጨለማ ውስጥ ሊሆን ይችላል። አንደኛችን በሁለተኛው ዓመት ውስጥ ሊሆን እንችላለን። አንደኛችን 3ኛው ዓመት ሊሆን እንችላለን። እየጸለይን ውጤት ሳናይ፣ በእግዚአብሔር ፊት ሳንታጣ፣ እየመጣን እያመለክን ከምንም ሳንጎል ግን ብዙ ነገር ጎል በእግዚአብሔር ፊት ልንታይ የተገባ ቦታ ላይ ታይተን ግን ሲጎልብን ግን 5ኛ ዓመት አለ። የመውጣት የሚባል ዓመት አለ። የመታየት የሚባል ዓመት አለ። ጨለማውን ጥሶ የሚወጣበት ደግሞ ዓመት አለ። ሐና ምን ታደርግ ነበር ካላችሁም ከፊቱ አልታጣች። የሐና 5ኛ ዓመት ከኤሊ ጋር አገናኛት አይደል? ሚስ አንደርስታንዲንግ በሚመስል ሐና እኮ በዛ ሰዓት ኦፌንድ ሆና እንዴት ጠጣሽ ትለኛለህ፣ እንዴት ትለኛለህ ብትለው እኮ መልሷን አታገኝም ነበር። ጌታ ይሁን ወደ አምላክ እየጸለይኩኝ ልጅን እንዲሰጠኝ ከእግዚአብሔር እየጠበቃችሁ ኦፌንድ አትሁኑ። ጠብቁ እስከ መጨረሻው። ሚስ አንደርስታንድ የሚያደርጋችሁ በዙሪያችሁ ይኖራል። የእናንተ ሁኔታ መልስ አጥቶ እዛ ጋር እንደ እብድ እየሆናችሁ በእግዚአብሔር ፊት ስታምኑ፣ በእግዚአብሔር ፊት ሳትጣሩ ስቀሩ ሴንስ የማይሰጣቸው ሰዎች አሉ። ኦፌንድ እንዳትሆኑ፣ ከጌታ ፊት እንዳትጣጡ። የትኛው ሲዝን ላይ መልሳችን እንደሚመጣ፣ የትኛው ሲዝን ላይ እግዚአብሔር እንደሚጎበኘን አናውቅም። የትኛው ሲዝን ላይ ለዘመናት ያለቀስንበት ጉዳይ መልሶ እጃችን ገብቶ እንደምናገኘው አናውቅም። ሐና ከእግዚአብሔር ፊት አልታጣች። 3ኛው ሐና ስትጸልይ የጸለየችበት ኢንቴንሽን ይላል። ሐና አማራሪ ነበረቻት፣ ከጎኗ የምታበሳጫት ነበረች። ያቺኛውም እግዚአብሔር ሰጥቷት እንጂ እኮ ልጅ እኮ የእግዚአብሔር ስጦታ ነው። ለፍታ ባላመጣችው እግዚአብሔር በሰጣት ስጦታ፣ የእሷን ደግሞ እግዚአብሔር በያዘባት ጉዳይ፣ እግዚአብሔር እጅ ላይ ባለ ጉዳይ ታማርራታለች።
ግን ስታማራት እንዳላለች ልጅ ስጠኝና ፍናናን ላሳያት አላለች። እስቲ ምን ማድረግ እንደምችል አሳያታለሁ ስጠኝና፣ እስቲ ከሰው እኩል አድርገኝ አላለች። ስጠኝና ምንሽ ምን አይነት ኢንቴንሽን ነው? በብዙ መማረር በብዙ እንባ መካከል እግዚአብሔር የሚሰጣትን መልስ መልሳ ለመስጠት ነው የምጠይቀው። ብዙ ዲስአፖይንትመንቶች ገጥሞ ሊሆን ይችላል በህይወታችን፣ ብዙ ነገር አድርገው ሊሆን ይችላል ሰዎች በብዙ ነገር ውስጥ አልፈ ስጠኝና ገንዘብ ስጠኝና እነዛ ደሃ ያሉኝን ሰዎች ላሳያቸው ምንድነው እግዚአብሔር ትምህርቴን ልጨርስና እነዛ የሆነ ነገር ያሉኝ አትጨርስም ያሉኝን ላሳያቸው አርግልኝና ልካቸውን ላሳያቸው ነው ምንድነው? ወይስ ስጠኝና ለመንግስት ለቤት ለአንተ ለትውልድ? ሐና ከጸሎቷ በላይ የጸለየችበት ልብ በእግዚአብሔር ፊት ፒውር ነበር። ስጠኝና መልሼ ላንተ እሰጥሃለሁ። በዘመኑ ሁሉ ያገለግላል፣ እድሜውን ሁሉ ያገለግላል። ወዳጆቼ እንንበርከክ፣ እንጸልይ። ስንጸልይ ግን የጸለይንበት ኢንቴንሽን ምንድን ነው? አንዳንድ ቸርች ላይ የሚሰማን አቤት እኛ ጋር ያለው ጸሎት መልስ ቢሰጠን ሌላ ቲቪ ቻናል ሆኑ ይዘጋሉ። እሱ ጸልዮ እሱ ቸርች ላይ የሚታይ እግዚአብሔር ክብር ሌላ ቸርቾችን የማዘጋት ምን አይነት ኢንቴንሽን ነው? እግዚአብሔር ያንን ገንዘብ ስጠኝና እንደዚህ ያሉኝን ሰዎች ልካቸውን አሳያቸው። እግዚአብሔር ንጹህ ኢንቴንሽን ይፈልጋል፣ ንጹህ ልብ ይፈልጋል። የሰጠንን ነገር መልሰን እሱ እንዲጠቀምበት እሱ እንዲሰራበት። ለውጠኝና ትለወጭኝ ያሉኝ ላሳያቸው ካልኩት አይደለም እንዴት ይለወጣል? ግን እግዚአብሔር እኔ ደክሞኛል፣ ታሪኬን ቀይረውና በቀየርከው ታሪኬ ዘመኔ ሁሉ ደግሞ ላገልግልህ፣ ደግሞ ዘመኔ ሁሉ ስራበት። እንኳን አንተ ዓለም እንኳን ሰይጣን እንኳን ስንት እድሜያችንን ተጫወተበት። አሁን ደግሞ እግዚአብሔር እድሜያችንን ሪስቶር አድርግልንና ህይወታችንን መልስልንና እናገልግልህ እንጂ የሆነ ጊዜ ላይ እኛ መለወጥ እንደማንችል የእኛ ታሪክ መቀየር እንደማይችል የነገሩንን ሰዎች መቀየር እንደምንችል ልናሳያቸው ለምንቀየር እግዚአብሔር ጤና ቢሰጣችሁ ለምንድን ነው? ገንዘብ ቢሰጣችሁ፣ እውቀት ቢሰጣችሁ፣ ልጅ ቢሰጣችሁ፣ ትዳር ቢሰጣችሁ የሆኑ ሰዎችን ልናስገርምበት ነው ወይስ ለእግዚአብሔር ክብር? የምንጠይቀውን ነገር ለእግዚአብሔር ክብር ከሆነ የጠየቅነው እግዚአብሔር ይሰጣል። የሚሰጠንን ነገር ለእሱ ልንሰጠው ከሆነ ሁሉ በእርሱ ሆኗል፣ ከእርሱ ሆኗል፣ ደግሞ ለእርሱ ከሆነ ይሰጠናል። እንደ ሐና ከመቅደሱ ሳንታጣ ከፊቱ ሳንጠፋ ከፈለገ ከጠበቅ ከታገሰ ስለዚህ ከሐና ህይወት በትጋት መጸለይ እንማራለን። ከሐና ህይወት ጥያቄያችን መልስ የሚያገኝበት ቦታ ላይ መውሰድን እንማር። ዝም ብለን ጉዳያችንን በየሜዳው አይደለም፣ ለጉዳያችን መልስ ያለው አለ። ጉዳያችንን ሜዳ ላይ አውጥቶ መንገድ መሄጃ የሚያሳጣን ሳይሆን ጉዳያችንን ይዞ ምስጢራችንን ይዞ ታሪካችንን ቀይሮ ደግሞ በአደባባይ የሚያቆም አምላክ። አያችሁ፣ ለብዙ ሰዎች የሆነ ነገራችንን ነገርናቸውና እንደውም መንገድ ያስቀየሩ። ለእግዚአብሔር ግን የሰጠነው ቀን ታሪካችንን ቀይሮ ለክብር አቆመ። ለእግዚአብሔር የነገርኩትን ለእናንተ ብነግራችሁ አትሰሙም። ዛሬ አሰሙ። አያችሁ፣ ለእግዚአብሔር የነገርኩትን እሱ ጋር ያዘውና ያንን እድፋሙን ልብሷን አምልኩላት። አሜን። ከዛ ታገልግል። አሜን። ያንን እድፋም ልብስ እናንተ አታውቁትም ከነገርኳችሁ። እሱ ግን ሁሉን ያውቃል። ሁሉን በሚያውቀው ፊት ጉዳያችሁን አቀርቡለት። እሱ መልስ አለ፣ እሱ መፍትሄ አለ። እሱ አሳልፎ አይሰጣችሁም። እሱ መንገድ አያስቀይራችሁም። እሱ እንደውም በአደባባይ ቆሞ ስሟቸው ይላል። ሞገስ ይሰጣችኋል፣ መሰማትን ይሰጣችኋል። የሚሰማ ደግሞ የሚመልስ አምላክ። ለዛ ነው አዜብ ስትዘምር አምላኬ በዙፋኑ ያለው ጸሎቴን ይሰማል አምናለሁ። ግን ማለት አላቆምም መንኳኳቴን እስኪከፍትልኝ አናቆምም መንኳኳታችን። የሆነ ሰሞን ጸልየን በቃ ልጫወትም ብለን ልጆች ሆነን ትለን እንደወጣ ነው በቃ ልጫወትም አንድ እግዚአብሔር ያለን ቦታ ጋር እስኪያደርሰን እግዚአብሔርን የለመነውን ነገር እስኪሰጠን ድረስ በትጋት እንጸልያለን። መጸለይ ስላችሁ አንዳንዴ ካለንበት ህይወት አንጻር ረጅም ሰዓት ተንበርክከን ስላልጸለይን አይኔ መጸለያችን ብላችሁ እንዳታስቡ። እግዚአብሔር የሐናን ጸሎት ሲመልስ
እንደው ከባዶ ቤት ይሻላል የሚባል ልጅ አይደለም የሰጣት። አዎ ስትታይ በፍናና ተቀድማለች። ባሏ ስለወደዳት ልጅ ሊሰጣት አልቻለም። አንዳንድ ሰዎች ስለወደዱን አይረዱንም፣ ስለወደዱን ታሪካችንን አይቀይሩትም፣ ስለወደዱን የምንፈልገውን ነገር አያደርጉም፣ ጥያቄ አይመልሱልንም። ግን አለ ዋናው የሚያስፈልገንን የሚያውቅ ለእኛ ስፔሻል የሆነውን የሚያውቅ ለእኛ የተሻለውን የሚያውቅ እንጠብቀዋለን። እግዚአብሔር እሱን እንጠብቀዋለን። እና በመጨረሻ እነዛ ቤቱን እንደሚያውቁ አስተናጋጆቹን እንደሚያውቁ ከኛ በላይ ማንም የለም ያሉት ልክ እንደ ሀና ወደረኞች ጸጥ ብሎ የቤቱ ስፔሻል ነው። እግዚአብሔር ጸጥ ያሰኛል። በዚህ ምሽት ይሄ ነው ሀና ጥያቄዋን ይዛ ሄደችው። አይዞሽ በርቺ የሚላት ሰው ጋር ሳይሆን ልብስ የሚሰጣት ፔንኪለር አይደለም የሚወሰደችው፣ መድኃኒቱን ወሰደች። አስታውሳ የምትመለስበት ቦታ ላይ አይደለም የተገኘችው። ዋናው ፈውሷን የምታገኝበት ቦታ ላይ ፔንኪለር በየሳምንቱ ልንውጠው አንዴ ከይና አንዴ ያደሩ የሚያስቀረው አንዴ መልስ ሰጥተው የሚያስቀረው። ዛሬ ጥያቄዎቻችንን መልሱ ያለበት ቦታ ከይዘን ነው። ጸሎታችንን አናቋርጥ፣ ዘሮቻችንን አንቀላቅል። ጸሎት እንዳልኳችሁ ዘር አይደለም፣ መሬት ውስጥ ነው፣ ጨለማ ውስጥ ነው፣ አይታይም። እየጸለይን ቢሆንም አይታይም። ሰዎች በምን ውስጥ እንዳለፍንም አያውቁም። የወጣ ቀን የሚታየው ግን መጸለያችን አታውቁ። እግዚአብሔር በፍሬው ህዝብን ትውልድን ያስገርማል። ለልጆቻችን እናቶቻችን ጸልየው እኛን ደግሞ እንደዚህ በእግዚአብሔር ፊት እንድናገለግለው እንድንቆም ካደረጉ እኛ ደግሞ ለሚመጣው ትውልድ ከዚህ የበለጠ ማድረግ ይችላል። እነሱ በብዙ ፍቅር በብዙ እውቀት ሳይሆን በብዙ ፍቅር ጸልየው ብዙ ሰራ። የኔ እናት ብዙ እውቀት የላት፣ ሁሉ ነገር ነው የሚያስደነግጣት። ግን በዚህ ሁሉ ውስጥ የህይወት ውስጥ ሳልፍ ትበረከካለች። አባቴ ይበረከካል። በቃ አገልግሎቱ የሚቅርብን አሉ። መጨረሻ እቺ ልጅ እንደዚህ የሆነች እኛ ቤተክርስቲያን ሄደን እግዚአብሔር ለውጣልን ያድናልን ማለት አንችልም። መጀመሪያ ቤታችን ላይ ሳንሰራ ምን ብለን ነው የምናገለግለው ብለው እናቴም አባቴም ከቤተክርስቲያን አገልግሎት ራሳችንን አውጥተናል። በማለት ነው በሊምክን አሁን እዚህ ጋር መውጣት ግን ደጃቸውን ዘግተው ይጸልያሉ። ተዋት አንድ ቀን ትመለስ ይሆናል ይላል አባት። በር ዝጉባትና ምግብ በበር ስር ይሰጣት ይባላል። ተዋት ይውጣላት፣ በር ዘግተንባት እዛ ውስጥ ራሷን አፍጥታ ከምናገኛት አንድ ቀን ይወጣላትና ሰው ትሆናለች። እና መጨረሻ ላይ ትዝ ይለኛል የቤት መዝሙር በለሴቱን አትቁረጣት አንድ ዓመት ታገሳት ይላል። አላውቀውም እኮ ዝም ብዬ ግን ማፍሬት ውስጥ ሆነ ያለች በረንዳ ላይ ቆምና በለሴቱን ትቁረጣት አንድ ዓመት ታገሳት ስል አክስቴ አንቺ አንድ ዓመት አይደለም 10 ዓመት ሊታገስሽ ተገኛለች። ወዳጆቼ ተስፋ ተቆረጠባችሁ ጉዳይ ላይ ነው እግዚአብሔር መልስ የሚያመጣው። ዛሬ ላይ ቁጭ ብላ እያለቀሰች ትሰማለች። የሆነ ቦታ ላይ በሜዳ የሆነ ነገር ተናገሪ ሲባል ትከፍትና ኖትቡክ ይዤ ለውጭ እየሰማሁሽ ትለኛለች። ኢትዮጵያዎች አንድ ጊዜ ግን ከነበርኩበት ህይወት የተነሳ ነገ ሰው ሆኜ ነገ እግዚአብሔርን አገለግላለሁ ብላ ማሰብ አትችልም። እኔ ቤት ውስጥ ስገባ ሁሉም መደንገጥ ነው የሚጀምሩት። አባቴ ከዚህ በኋላ እኔ ከቤት አስወጣሻለሁ ይለኛል እና በሚቀጥለው ቀን በጣም ሳክር ይገባና አባቴ ቁጭ ብለዋል። ከዚህ ቤት የሚወጣው ማን ነው ብለዋል። አባቴ ቤተክርስቲያን ውስጥ ምሳሌ የሚደረግ አገልጋይ ነው። ከዛ በኋላ እነሱ ተጸጽታ ይቅርታ ትጠይቀናለች ብለው ያሰቡት እኔ የቤተሰብ ፍቅር አጥቼ ነው የሚሆነው ብያቸው ቤተሰብ እኔ ይቅርታ ይጠይቀኛል። ይቺ ፌቨን ቆማ ታገለግላለች ቢባል ያምናሉ። ይቺ ፌቨን ሰው ትሆናለች ቢባል ያምናሉ። ይቺ ፌቨን ትቀይራለች ቢባል ያምናሉ። ጸሎት ዘር ነው። ይኸው ጸልየው እኔን አበቃ። ያንን ህይወት መቀየር ከቻለ እግዚአብሔር የማንን ህይወት መቀየር ይችላል። እኔን መለወጥ ከቻለ ማንን መለወጥ ይችላል። እና አሁን ሰፈር ስገባ ያቺ ፌቨን ናት ይሉኛል። አዎ ያቺ ፌቨን ናት። እግዚአብሔር ጸሎት ይሰማል። ዛሬ ደግሞ እኛ የጸለይነው ጸሎት ልጆቻችን ላይ ነገ ምን እንደሚያደርግ ቪዲዮ ነው። ዛሬ እኔ እዚህ ጋር ቆሜ ደግሞ የማገለግለው አገልግሎት መቼ የጸለይኩት እንደሆነ ደግሞ አላውቅም። ግን ጊዜያቶች አሉ በእግዚአብሔር ፊት እግዚአብሔር እድል ስጠኝና ደግሞ
የትናንቱን ህይወቴን ቀይረ ሰው ካረክ እንዲሁ ሞሬ ደግሞ እንዳልፍ አልፈልግም። ደግሞ አንተ እንደምትችል ለሌሎች ማሳየት እንድችል እድሉ ስጠኝ። ይሄ ደግሞ እግዚአብሔር እንደማውስተኝ እድል ስጠኝና እግዚአብሔር እንደገና አምላክ ነው ልበላቸው፣ እግዚአብሔር ይረዳል ልበላቸው፣ እግዚአብሔር ያግዛል ልበላቸው። እድል ስጠኝ አልኩት። እግዚአብሔር እድል ሰጠኝ። ዛሬ በሚያምኑ ሰዎች መካከል ሳይሆን ኢትዮጵያ ያለው መከታተል በማያምኑ ሰዎች መካከል ትልልቅ ቦታዎች ላይ እግዚአብሔር እድል ሰጠኝና እግዚአብሔር እንደገና አምላክ ነው ማለት ነው። እግዚአብሔር እድል ይሰጣል። እግዚአብሔርን እንጠብቀው። በሚስሊሽ ለውጠኝና እነዛን የሰፈር ልጆች ልካቸውን ላሳያቸው ያሉ ወይም ደግሞ ጓደኞቼ የአንቺ ገና ኤክስፔሪቱ 2000 ምናምን ነው ይሉኛል። የአንቺ ለውጥ ገና አልተረጋገጠም ይሉኛል። ለውጠኝና ለጓደኞቼ ላሳያቸው አይደለም። ለውጠኝና እግዚአብሔር እንደገና እድል ይሰጣል። እግዚአብሔር እንደገና ያቆማል። እድል ይሰጣል። እግዚአብሔርን ስጠይቁት በፒውሪፊኬሽን ጠይቁት። እግዚአብሔር የሚሰጠኝ መልሽ ይላል። ስራ ብትሰጠኝ ለመንግስት፣ ትዳር ብትሰጠኝ ለቤት፣ ሁሉ ነገር ቢሆን ለአንተ። እግዚአብሔር ጸሎት ይሰማል። እንጸልያለን። እግዚአብሔር ጸሎታችንን ሲመልስ ልክ ትላንትና አንቺማ አትለወጭም ያሉ ሰዎች ዛሬ ግን አትለወጭም አለም እንደዚህ እንደምትሆኝ ነበር ያለው። መጽሐፌ ላይ ጽፌዋለሁ። ባለውለታዎቼ ብዬ ጽፌያቸዋለሁ። አትለወጭም፣ ሰው አትሆኝም፣ አንቺን ብሎ ባለራዕይ፣ አንቺን ብሎ ባለንትን፣ አንቺን ብሎ እንደዚህ ያሉ ሰዎች ልክ እግዚአብሔር ያንን አድርጎት ሲያዩ ያኔ ታስታውቂ ነው እንደምትች አቅሙ እንደነበረሽ መጽሐፍ ጽፋለሁ ስላቸው ምን ወራ ታሪክ አለሽ ያሉ ሰዎች መጽሐፍ ጽፌ ሲያዩ ትክክለኛ ነገር ያረፈው ሰዎች ከሀሳባችሁ ጋር ከጸሎታችሁ ጋር ሊጋጩ ይችላሉ። እግዚአብሔር ከሚሰጣችሁ ፍሬ ጋር መጋጨት አይችሉም። እግዚአብሔር ከሚሰጣችሁ ውጤት ጋር መጋጨት አይችሉም። አሁን ብዙ ግጭቶቻችን፣ ብዙ መተሻሸቶቻችን እኛ ጸሎቶቻችንና ጥያቄዎቻችን ጋር ነው። አንዳንዶቹ ጥያቄዎቻችን መልሶቻችን አሉ። አንዳንዶቹ ምኞቶቻችን እውን አሉ። ስለዚህ አይመስሉም። እግዚአብሔር ግን የማይመስሉ ነገሮቻችንን እጆቻችን ላይ አግቶ አሳይቶናል። እኔ ያው ምስክር ለእኔ ካደረገ ደግሞ ለእናንተ ሀዋት እናንተ በቤት በታማኝነት ዘመናችሁን ላገለገላችሁት፣ ለጸለያችሁ፣ ለኖራችሁ ለእናንተ ነው። እኔ ከጎዳና ላይ ወስዶ ጎትቶ አምጥቶ ቤቱ አቁሞ እኔን አገልጋይ ካደረገኝ ለእናንተማ በጣም ነው የሚመስላት፣ ለእናንተማ በጣም ነው የሚያደርግላት። ከፊቱ ላይ እንዳትጣጡ በንጹህ ልብ እግዚአብሔር ጠይቁት። መልሳችን ያለው እግዚአብሔር ጋር ነውና እግዚአብሔር ጠይቁ። እግዚአብሔር ገዛልን አልኳት ለዞቢ። እግዚአብሔር መኪና ሲሰጠን ዞቢ እግዚአብሔር መኪና ገዛልን አልኳት። እግዚአብሔር ነው የገዛልን። የእኛ ጥያቄ በእግዚአብሔር የተመለሰ። ብዙ ጊዜ ጸለይ የሆነ ነገር ይሆንልን እንጸልያለን እና ዞቢ በጣም ትጸልይልን ሆና አሁን ላይ ጸለይናቸው አሁን ላይ የሆኑትን አብዛኛውን ነገሮች ጸልያለች። እግዚአብሔር በእንዲያ ስለ ትዳር ጸለየችልኝ፣ ስለ መኪና ጸለየችልኝ። አሁን ቤት ላይ ቀርበ እያለች ነው። እንግዲህ ዘሩ ስንተኛው ዓመት ላይ ሆን አላወቅኩም እና አንድ ቀን ቁጭ አልንና ቤት ሆነን ኢትዮጵያ እያለን ሶስት ሲሻል ብለን ጸለይ ነበር አልኳት። ሆነ ግን እንደዚህ እሱን እግዚአብሔር የሚያደርገው አልመሰለኝም ማለች እና አንድ መዝሙር ዘመረን። ህልም እስኪመስለኝ ታምራት አድርጎልኝ መቁጠር ስለተሳነኝ እጄን ባፌ ጫንኩኝ አልኩ። እግዚአብሔር እጃችሁን ባፋችሁ ያስችላል። የጠበቃችሁት እግዚአብሔር እጃችሁን ባፋችሁ ያስችላል። ጠይቀን እንደተንከራተተች አለፈች፣ እንደዛ እንደሆነ አለፈ ሳይሆን እግዚአብሔር ጸሎታችንን መልሶልን እግዚአብሔር የለመነውን ሰጥቶ የሆነ ነገር እንደሆኑ እንትን እንደሆነች እንትን እንዳለች እንደተመኘች እንዳወራች ሳይሆን እግዚአብሔር ያወራነውን ሰጥቶ የጸለይነውን መልሶልን የለመነውን አድርጎልን ከፊቱ ባልታጣንበት ጉዳይ መልስ ሰጥቶ ማንም ያልመለሰልንን ጥያቄ መልሶልን አይዞሽ በርቺ ከሚለው ያለፈ መልስ ሁልጊዜ ኦንላይን ሁልጊዜ እግዚአብሔር ሆይ በዚህ ጊዜ ታጣቀ እግዚአብሔር ሆይ ይህን ነገሬን ስራ፣ ይህን ነገሬን አስተካክል፣ ይህን ነገሬን ለውጠው። ሁልጊዜ መኪናም እየነዳን ማውራት እንችላለን። የትም ሆነን
እኛና እግዚአብሔር ያለን ህብረት በሁኔታዎች የሚለካ አይደለም። ስለዚህ በየትኛውም ሁኔታ ውስጥ ሆናችሁ በማይመች በዚህ ቢዚ በሆነው ገና ገብተን ድካማችንን አስበነው ሳንጨርስ ወድቀን ጠዋት ተነስተን ስራ ሄደን በብዙ ቢዚነት ውስጥ እንደምናልፍ አውቃለሁ። ግን እግዚአብሔር ልባችንን ያያል፣ ሰው ፊትን ያያል፣ እግዚአብሔር ግን ያያል፣ ኢንቴንሽናችንን ያያል፣ ጸሎታችንን ይሰማል። ስለዚህ ዛሬ ኢንቴንሽኖቻችንን የልብ መሻቶቻችንን የጠየቅነውን ነገሮች የጠየቅንበትን ምክንያት እንበል። በንጹህ ልብ ከጠየቅን የፈጀውን ጊዜ ይፈጃል፣ ግን እግዚአብሔር በመልስ ወደ ህይወታችን ይመጣል። ሌላው አራተኛው ከሐና ህይወት ምንም እንማራለን ካላችሁ የእግዚአብሔር መልስ የወደረኞቻችሁን አፍ ዝም ያሰኛል። አሜን ነው። እናንተ ዝም አታስቡ። እናንተ መልስ ሰጥታችሁ ተከራካሪዎቻችሁ ዝም አታስብሏቸው። ፍናናን ምንም ብላ ዝም አታስብላት። ሐና ልጅ ከወለደች በኋላ የፍናና ሲሄድ የፍናና ታሪክ እዛ ጋር የፍናና ማማረር እግዚአብሔር ሐናን እስከጎበኛት ቀን የእግዚአብሔር ጉብኝት የመጣ ቀን እናንተም ማታስረዱት እናንተም ማታብራሩት ሄዳችሁ ወስዳችሁ አየሽው እግዚአብሔር የሰጠኝ እንዴ ማጥሩበት እግዚአብሔር የለወጠው ነገር አያችሁ ማጥሩበት ከዛ በኋላ ግን ኮምፕሌነሮቻችሁን ማታዩበት ይወጥ በኢየሱስ ስም ይሄ ህይወት ሆኖላችሁ እግዚአብሔር ጸሎታችሁን መልሶ ከመንገዳችሁ ላይ ቻሌንጆቻችሁ ወደረኞቻችሁ በየቀኑ ወደፊት ከመሄድ ይልቅ ወደ ኋላ እንድትሄዱ የሚያደርጓችሁን ያነሳል። አሜን። በቃ የፍናና ታሪክ በእግዚአብሔር ጉብኝት ተዘጋ። ጥያቄዎቻችሁ በእግዚአብሔር ጉብኝት ይዘጉ። በቃ ብዙ ጥያቄዎቻችን በእግዚአብሔር ጉብኝት ይዘጋል። ከዛ በኋላ ለጥያቄም አልተነሱ። ፍናናም እንዲህ አለች፣ ባሏም እንዲህ አለ እንግዲህ የለም። እግዚአብሔር የሐናን ጥያቄ መለሰ። ጠያቂው ቻሌንጀሩ የታለ ያንቺ እግዚአብሔር የሚል ሁሉ ጠፋ። ዳውት አድርጎባችኋል እግዚአብሔራችሁ፣ ጠርጥረውባችኋል እግዚአብሔራችሁ። የታለ የእናንተ ጥያቄ፣ የታለ የእናንተ መልስ? እስከ መቼ ነው የእናንተ ጉዳይ? ዝም ብላችሁ ነው ብሏችኋል። መልሱ እስኪመጣ እግዚአብሔር ጸጥ ያሰኛል። እግዚአብሔር ለማስገረም ሳይሆን ጸጥ ለማሰኘት ነው መልሳችን ይገናል። ጸጥ ያስብላል። ከሆነ ጊዜ በኋላ ያቆማል። ተለወጡ ስትሉ የእናንተ ለውጥ ነው። እግዚአብሔር እንዲያረጋላት አይ ትንሽ ጊዜ ስጧት፣ እዛው ትመለሳለች። እግዚአብሔር ህይወቷን ቀየረው፣ እግዚአብሔር በፋይናንስ ባረካታዋ ትንሽ ጊዜ የሚል ሁሉ እግዚአብሔር አንድ የብድግ ሲያረጋችሁ ከዛ በኋላ ድጋሚ ለጥያቄ ነው። እግዚአብሔር በመልስ ወደ ቤታችሁ ይምጣ። በጠየቃችሁት ነገር ላይ በመልስ ወደ ቤታችሁ ይምጣ። ቻሌንጅ የሚያረጋችሁ ዝም ያስብልላችሁ። እግዚአብሔራችሁ የታለ ያሏችሁን ዝም ያስብልላችሁ። እግዚአብሔር መልሳችንን የሰጠን ቀን ሰው ሲስተምም አየሩ ዝም ይላል። አሁን እያስረዳን ነው። እንትን ሆናለሁ እችላለሁ። ለጓደኞቻችን እያስረዳን ነው። ለቤተሰብ እያስረዳን ነው። ለባል እያስረዳን ነው። ለሁሉም እያስረዳን ነው። እግዚአብሔር የመለሰ ቀን እኛ ሳናስረዳ እውነትም እግዚአብሔር ከእሷ ጋር አለ ይባላል። እውነትም እግዚአብሔር ከእሱ ጋር አለ ይባላል። እኛም የማናውራ ሰዎች ግን እንዲሁ አይተው የሚያውቁት የእግዚአብሔር አብሮነት። የመጨረሻው መሰላችሁ ከሐናት የምንማረው የዘገየብን ነገር አነጋጋሪ መልስ ይዞ ይመጣል። አሜናችን አሜናችን የሐና መልስ ሲመጣ የሆነ የብረት መዝጊያ የሚባል የሆነ ወንድ ልጅ አይደለም የመጣው፣ የእስራኤል ነብይ ነው። ለካ ያለቀሰችው ለዘመናት ሳታቋርጥ በእግዚአብሔር ፊት የሮጠችው የጸለየችው ከፊቱ ያልታጣችው የሆነ አንድ እንደው ከማጣት ይቅር የሚባል መልስ ልትቀበል አይደለም። ትልቅ መልስ ተቀበለች። ከሷ ያለፈ ለትውልድ የሆነ ለከተማ የሆነ ለሀገር የሆነ የፍናና ልጆች ከዛ በኋላ ምን ሰሩ አናውቅም። የሐና ልጅን ታሪክ ቀጠለ። የሚቀጥል ታሪክ ያለው ነገር እግዚአብሔር ይሰጣቸው። እግዚአብሔር በመልሶቻችን እንደገና ወደ ቤቱ ይመልሰን። ለጥያቄያችን ለመልሶቻችን ብቻ ሳይሆን ለምስክርነት ደግሞ እግዚአብሔር ያውቃል። እግዚአብሔርን የለመነውን ያንን ደግሞ አደረገልን የምንልበት ሰጥቶኝ ነበር ብላ አመጣችሁ አለ። እግዚአብሔርን ለምንለው ነበር፣ ይኸው ሰጡ፣ ይኸው ደግሞ በምስክርነት ይመልሰን። እግዚአብሔር ሁልጊዜ ከጥያቄ ጋር እንዳንመልስ፣ ሁልጊዜ ከቻሌንጆቻችን ጋር
ሁልጊዜ እስከ መቼ እያልን በኢየሱስ ስም እግዚአብሔር ለጸሎቶቻችን መልስ ይስጥ።